ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። መድፈኞቹ ከሰንደርላንዱ ድል በኋላ የትናንት ምሽቱ የማንቸስተር ሲቲ እና የሊቨርፑልን ጨዋታ ተከትሎ ብዙ ነገሮች ተነስተዋል። በአምስት ነገሮች በወቅታዊ ብቃትን በሚመለከት ፕሮግራማችን ተመልሰን መጠናል። ውድ አድማጮቻችን፣ ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ አይረሳ። እንግዲህ አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ በበቂ ሁኔታ በጥሩ ፐርፎርማንስ በውድድር ዓመቱ ብዙ ጎሎችን በማስቆጠር በመከላከል ብዙ ጎሎች ባለመቆጠር በጥንቃቄ በጥሩ ሂደት ላይ ይገኛሉ። የእንግሊዝ ፕሪሚየር ሊግን በ57 ነጥብ እየመሩ እንደሚገኙ ይታወቃል። ታዲያ ይህ ስብስብ ከፊቱ ከባባድ ሁኔታዎችን እንደሚያጋጥሙት የሚጠበቅ ነው። በተለይ ግን ፉክክሩ ከማንቸስተር ሲቲ ጋር መሆኑን ተከትሎ ጠንካራ ፉክክርም እንደሚሆን የሚጠበቅ ነው የሚሆነው። ነገር ግን አርሰናልን የሚያቆመው እንግዲህ ራሱ አርሰናል ካልሆነ በስተቀር ማንቸስተር ሲቲ በዘንድሮው የወጥነት ችግር እንዳለበት፣ ነገር ግን ያለፉት ዓመታቶች የመድፈኞቹ በማንቸስተር ሲቲ ላይ የሚወሰድባቸው የነበረውን ብልጫ ተከትሎ ትራውማ ወይም ደግሞ ከዚህ በፊት ያለፉትን የሁለት ዓመታት በተለይ ሁለቴ ዋንጫ የነጠቃቸው ማንቸስተር ሲቲ መሆኑን ተከትሎ ጥንቃቄ መውሰድን ይፈልጋሉ። አሁንም በዘጠኝ ነጥብ ርቀው የእንግሊዝ ፕሪሚየር ሊግን ዋንጫ ዘና ብለው እንዲጫወቱ ያስባሉ። ነገር ግን ማንቸስተር ሲቲ አሁንም ከዋንጫው ስር አልጠፋውም እያለ ነው። ፔፕ ጋርዲዮላ ከአርሰናል ጥግ ሳንድረግ ከጥጋቸው ሆነን ያንዳንዱን ትንፋሽ ሳናቋርጥ ፉክክራችን እንቀጥላለን የሚል አስተያየቱን ሰጥቷል። ታዲያ አርሰናል 13 የእንግሊዝ ፕሪሚየር ሊግ ጨዋታዎች ይቀራሉ። አርሰናል አሁን 56 ነጥብ ላይ ነው የሚገኘው። ማንቸስተር ሲቲ 50 ነጥብ ላይ ያለው የነጥብ ልዩነት 6 ነው። ቀጣዮቹ ጨዋታዎች በጣም ወሳኝ ይሆናሉ። አርሰናል ብሬንፎርድን ነው የሚገጥመው። ማንቸስተር ሲቲ ፉልሃምን ነው የሚያስተናግደው። ስለዚህ አርሰናል ከሜዳ ውጭ ነው ወደ ጂቴክ ስታዲየም፣ ፉልሃም ማንቸስተር ሲቲ ደግሞ በኢታድ ስታዲየም ነው። ጠንካራ ፉክክርን የሚያደርጉባቸው ጨዋታዎች እንደሚሆን የሚጠበቅ ነው የሚሆነው። ታዲያ አርሰናል በውድድር ዓመቱ ላይ ያሳዩትን እስካሁን ድረስ ያለውን ጠንካራ ብቃታቸውን በውድድር ዓመቱ ከ13ቱ ጨዋታዎች 13ቱን ማሸነፍ ግድ ላይ ላቸው ይችላል። ምክንያቱም ሁለት ጨዋታ ላይ ትንፋሽ መውሰድ የሚችሉበት እድል የሚመጣ ይሆናል። ስለዚህ አንድ ቢሸነፉ እንኳን አርሰናሎች በዋንጫ ፉክክሩ ላይ እየመሩ መቀጠል የሚችሉ ነው። እንግዲህ ለአርሰናል አሳሳቢ የሚያደርገው የአንድ ሽንፈት እንኳን ማንቸስተር ሲቲ በሜዳቸው ሲገጥማቸው ያኔ ነጥብ ይዘው የመውጣት በኢታድ ስታዲየም ያለፉትን ዓመታቶች አለማሸነፋቸውን ተከትለው ጠንካራ ፉክክር የሚያደርጉበት ይሆናል። ነገር ግን በአርሰናልና በማንቸስተር ሲቲ መካከል የካራባኦ ካፕ የፍጻሜ ጨዋታም እንደሚደረግ መረሳት የለበትም። ታዲያ ሁለቱም ቡድኖች በዚህ ወቅት የራሳቸውን ምርጥ ፐርፎርማንስ በማሳየት ለዋንጫዎች ተፎካካሪ እንደሆኑ ማሳየትን ይፈልጋሉ። አሁን አርሰናል እንደ ስብስብ ሰንደርላንድን ያሸነፈበት መንገድ በጣም ወሳኝ የነበረ ጥሩ ጥንቃቄን የሚጠይቅ በጥሩ ጥንቃቄ የተጠናቀቀ ነው ማለት የሚቻል ነው የሚሆነው። ታዲያ ሰንደርላንድ ሲያሸንፉ የዲክላን ራይስ አስደናቂ የዙብሜንዲ ጥምረት፣ ራይስ እና ዙብሜንዲ የዚህ ስብስብ መድፈኞቹ ዘንድሮ ከዋንጫ ሊርቁ ከቻሉ ከሁለት ተጫዋቾቹ አንዱ ጉዳትን የሚያጋጥመው ከሆነ ነው። ሁለቱም በጣም ምርጥ ፐርፎርማንስ ያላቸው ነው። እንግዲህ ዲክላን ራይስም ዙብሜንዲም ከሳጥን ውጭ ሹት ማድረግ የሚችሉ ናቸው። በተለይ ማርቲን ዙብሜንዲ በውድድር ዓመቱ ለአርሰናል 6 ጎሎችን አስቆጥሯል። 6 ጎሎችን ማስቆጠሩ አይደለም ወዳጆቻችን፣ 3ቱን ማስቆጠር የቻለው ከ0 ወደ 1 ማለትም ቡድኑ መሪ እንዲሆን ያስቻለውን ኳስ ነው ማስቆጠር የቻለው። ከዲክላን ራይስ ጋር የፈጠሩት ጥምረት በ6 እና በ8 መካከል ሁለቱም መጫወት ስለሚችሉ ወደፊት ማጥቃት፣ መሸፈን፣ የተለያዩ ቦታዎችን መፋለም የሚችሉት ነው ተጫዋቾች ናቸው። በተለይ ማሊክ ሳዲቂ እንግዲህ በብዙ ቡድኖች የሚፈለገው ማሊክ ሳዲቂ የሰንደርላንዱ ተጫዋች የአማካይ መስመር ተጫዋች ነው። ዲክላን ራይስ ብዙ እንደሚሮጥ አቅ ነበር፣ ነገር ግን ከጎኑ ስፎካከር ነው ምን ያክል እንደሚሮጥ የተረዳሁት የሚል ዲክላን ራይስ በፕሪሚየር ሊጉ በአማካይ መስመር ላይ የራይስ እና የዙብሜንዲ ጥምረት ዘንድሮ መድፈኞቹን ዋንጫ ሊያነሱ የሚችሉት በሁለቱ ተጫዋቾች ብቃት እንደሚሆን የሚጠበቅ ነው። የሳሊባና የገብርኤልን ጥምረት በተከላካይ መስመር ላይ በአማካይ መስመር ላይ ሁለቱ ተጫዋቾች በሚገባ ተግብረውታል ማለት የሚቻል ነው የሚሆነው። ዲክላን ራይስ ከሳጥን ውጭ ሹት አድርጎት ፖሉን ታኮ የወጣው ኳስ፣ ከዛ ውጭ የዙብሜንዲ በውጭ እግሩ ጨርፎ ያስቆጠረው ጎል አስደማሚ ሆኖ የሚነሳ ነው። አሁን ቪክቶር ዮኬሬስ የዚህ ስብስብ ዋና አካል መሆኑን አርሰናል በሚፈልገው ሰዓት የተኛው አንበሳ ተቀስቅሶ ተነስቷል። አሁን በሚገባ ጎሎችን ማስቆጠር ችሏል። 8 ጎሎችን ባለፉት 8 ጨዋታዎች ማስቆጠር ችሏል። አጠቃላይ በሁሉም ውድድሮች
ግቦች 13 ጎሎችን ማስቆጠር ችሏል። ይህ እድል በቀጣዮቹ 13 ጨዋታዎች በተቀሩትም ተደምሮ በተለይ ሳጥን ውስጥ አርሰናል ለምን ቪክቶር ዮኬሬስን እንደሚፈልገው ማሳየት ግድ የሚለው ወቅት ነው። ዮኬሬስ በአውሮፓ መድረክ ላይ በተለይ የሚደነቅ ነው የሚሆነው። አሁን መድፈኞቹን በሚገባ ለማጥቃት የሚመጣ ቡድን ካለ የሚተወውት ስፔስ ላይ የዮኬሬስ ከባባድ ሹቶች ለአርሰናል የሚያግዙ ነው የሚሆኑት። በተለይ የመጀመሪያውን ጎል ያስቆጠረበት መንገድ፣ ሁለተኛው ጎል ሲቆጠር ደግሞ ከማርቲኔሊ እኩል ሩጦ ጫፍ የደረሰበት መንገድ፣ የማርቲኔሊ ለሱ አሲስት የሚያደርግበት መንገድ፣ ከዛ ውጭ ደግሞ ሃቨርትዝ ለሱ አሲስት የሚያደርግበት መንገድ፣ ሃቨርትዝና ማርቲኔሊ የተሻለ ከዚህ ተጫዋች ጋር እየተዋሃዱ እንዳሉ የሚያሳይ ድንቅ ብቃት ነው። አርሰናል በማርቲኔሊና በሃቨርትዝ በጣም እየተጠቀመ ይገኛል ጨዋታዎችን በመቀየር። በተለይ ደግሞ ሃቨርትዝ ከጉዳት ከተመለሰ አንስቶ አርሰናሎች ለምን ሃቨርትዝ እንደናፈቁት የሚያሳይ ነው። ባለፉት 4 ጨዋታዎች ላይ ይህ ተጫዋች 4 የጎል ተሳትፎ ላይ መድረስ ችሏል። ሃቨርትዝ እንግዲህ 10ም 9 ቁጥርም መሆን ሲችል ሲፈልግ ቡድኑ ወደ ኋላ በሚያፈገፍግበት ሰዓት ወደ ኋላ አፈግፍጎ ቡድኑን ማገዝ የሚችል አስደናቂ ማጥቃቱን በተለይ 10 ቁጥርን ወደ 9 ጠጋ ያለ 9.5 አይነት የሚመስል አርሰናል 4-4-2 የሚመስለው የቀድሞው የኢንቪሲብል የአርሰናል የማይበገሩት ስብስብ ውስጥ የሚነሳው የዴኒስ ቤርካምፕና የቴሪ ዳንኤል ኦነሪ ጥምረት ነበር። አሁን ታዲያ ሃቨርትዝ እና ዮኬሬስ አስደናቂ የማጥቃት ጥምረትን እየፈጠሩ ይገኛሉ። ስለዚህ ሃቨርትዝ አንዱ በአርሰናል በኩል የሚደነቀው ተጫዋች ነው የሚሆነው። ሌላኛው እንግዲህ ለመድፈኞቹ ከረጅም ጊዜ ጉዳት በኋላ የተከላካይ መስመሩ ድጋሚ ምርጡን ተከላካይ ስብስባቸውን ማግኘት ችሏል። ጁሊያን ቲምበር እንዲሁም ደግሞ ሳሊባና ገብርኤል፣ ከዛም ውጭ የግራ መስመሩን ሪካርዶ ካላፊዮሪ። እነዚህ 4ቱ ተጫዋቾች ወደ አድማጮቻችን 0.17 ኤክስጂን የፈጠሩት ብዙ ቡድኖች ደጋፊዎች የሚናገሩት አርሰናል ላይ እድሎችን መፍጠር አትችልም የሚባል ነው። በሚገባ ደግሞ በጨዋታዎች ውስጥ እያሳዩ የሚገኙት ይህ ስብስብ ይህንን ብቃታቸው ነው። ታዲያ እዚህ ጋር መነሳት የሚጠበቅበት በእንግሊዝ ፕሪሚየር ሊግ ላይ ዋንጫዎችን ማሸነፍ የምትፈልግ ከሆነ ሁሌም በጥሩ አስተያየት የሚታወቁት ሰር አሌክስ ፈርጉሰን መከላከል ዋንጫን ያስነሳል ይላሉ። ታዲያ አርሰናል መከላከል ደግሞ አሁን ከጊዜ ወደ ጊዜ መሻሻሎቹ በግልጽ እየመጡ ነው የሚገኙት። እያንዳንዱን ኳስ ይፋለማሉ፣ እያንዳንዱን ኳስ በጥንቃቄ ይጫወታሉ። በተለይ ደግሞ የውድድር ዓመቱ መዝጊያ ድረስ ብዙ ቡድኖች በሎ ብሎክ ሊጫወቱ አይመጡም፣ ማጥቃትን ይመርጣሉ። ታዲያ አርሰናል ከተከላካዮች ጀርባ እንደ ማርቲኔሊ እና እንደ ዮኬሬስ አይነት ተጫዋቾችን የሚያገኝ ከሆነ ውጤታማነት የሚያስፈልግ ነው። ታዲያ ሰንደርላንዶች በጨዋታው ላይ የፈጠሩት 0.17 ኤክስጂ ነው። 50% የኳስ ቁጥጥር ይዘው ይህ ምን ያክል ልዩነቶች እንዳሉ የሚታይ ነው የሚሆነው። ሌላኛው መነሳት የሚጠበቅበት የሊያንድሮ ትሮሳርድ ጉዳይ፣ የማዱዌኬ እንዲሁም ደግሞ ማይክል አርቴታ ተጫዋቾችን የሚያደርገው ቅያሪ በጣም ጥሩ የሚባል ነው። ተጫዋቾችን መንከባከቡ መቀጠል ያስፈልጋል። ተከታታይ አርሰናል ያለው ብሬንፎርድ፣ እንዲሁም ዊገን፣ ወልቭስ እና እንዲሁም ደግሞ ቶተንሃም ነው። ተጠባቂ ጠንካራ ጨዋታዎች የሚደረጉባቸው እንደሚሆኑ የሚጠበቅ ነው የሚሆነው። ታዲያ እነዚህን ጨዋታዎች ማሸነፍ የሚችል ከሆነ አርሰናል ወደ ዋንጫው ከጊዜ ወደ ጊዜ አንድ እግሩን እያሳረፈ የሚሄድ ይሆናል። በተለይ የማንቸስተር ሲቲ እና የአርሰናል ጨዋታ በኢትሃድ ተጠባቂ ሆኖ ዋንጫውን መዳረሻውን የሚነግረን ይሆናል። ነገር ግን መርሳት የሌለባችሁ አርሰናል ከባለፉት ዓመታቶች አንጻር በልምድ ደርጅቶ በተጫዋቾች ጥራት ጎልብቶ ከዛ ውጭ ማንቸስተር ሲቲ የታቻምኑ አይነት ጠንካራ ስብስብ እንዳልሆነም ልብ ሊባል ያስፈልጋል። እዛ ስብስቡት በማንቸስተር ሲቲ ማርክ ጉሂ ተመልሶ ወደ ማንቸስተር ሲቲ መምጣቱ የሴማዮ እንዲሁም ደግሞ የሪያን ቸርኪና የሃላንድ ሂደቶች ጥሩ የሚባሉ ቢሆኑ ማንቸስተር ሲቲ ግን ያለፉትን ዓመታቶች አይነት ምንም ጎል ሳይቆጠርበት በረጅም ፐርፎርማንስ ማሸነፍ የሚችል አይደለም። ምክንያቱም ሮድሪ የድሮ ሮድሪ እንዳልሆነ በጨዋታዎች ውስጥ እየታዩ ይገኛሉ። ታዲያ መድፈኞቹ የራሳቸውን እድል በራሳቸው የመወሰን የራሳቸውን ውጤት በራሳቸው ጨዋታ የመፈብረክ መብት አላቸው። ቪክቶር ዮኬሬስ አስተያየቱን በሰጠው መሰረት በጣም ጥሩ አስተያየትን ሲሰጥ አይቼዋለሁ። እኔ የሲቲና የሊቨርፑልን ጨዋታ የምመለከት አይደለም፣ እኔ ማተኮረው እኛ ማድረግ የምንችለው ላይ ነው በማለት አስተያየቱን ሰጥቷል። አርሰናሎች ዋንጫውን ወደ ኤምሬትስ ከ22 ዓመት በኋላ የሚያመጡት ሲሆን በሚቀጥሉት ጊዜያቶች የምናይ ይሆናል። ወደ አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።